بسم الله إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا وبعد إخوة الإيمان والأخوات السلام عليكم ورحمة الله وبركاته إن شاء الله سكن بلاتشو شريعة تمرت حديث فقه من يوم لنا أنت بيتالتك منو بتادمتوت يتكماتشوال እንጂ አይጎዳችሁ ማንኛውም እኔ ከዚህ በፊት እዚህ መስጂድ መጥቼ ነበር በረመዳን ማሻአላህ ደስ የሚል ጀማዓ ነው አሁን እንደው ሁለተኛ እና ሶስተኛ እንደዛ ይሆናል ብዬ ነው የምለው ነገር ግን ሰው ለዱንያው 24 ሰዓት ከቤተሰቡ ከሚስቱ ከልጁ ከተለያዩ የማህበረሰብ ክፍሎች ጋር ይወያያል እንዴት እናርገው እንዴት እናውጣው እንዴት እናስገባ እንዴት ይሁን በተለያዩ ሁኔታዎች ሀታ ሶላት ላይ ሆኖ ሂሳብ እስተመንጣት ድረስ ይጨነቃል ሰውየው ስለ ግብርናው ስለ ሱቁ ስለ ንግዱ ስለ ተለያዩ ነገር ሂሳብ ይደረጋል እስልምና ላይ ሲመጣ ግን 10 ደቂቃ 5 ደቂቃ ከባድ ለዛውም የኢማኑ ሁሉ ያለው ጥፍጥና ያለው ሰው ካልሆነ በስተቀር አንድ ሰው አታገኝ መንገድ ላይ ዳዕዋ አረጋለሁ ብለህ ብትናገር ሰው የሚያዳምጥ አታገኝ ምናልባት ስለ ዱንያ የሚያወራ ሰው ነው ፈልጎ የሚደበለቀው አንተ ቃለ ረሱላህ አለይሂ ሰላቱ ወሰለም የነብዩን ሐዲስ የተናገርክ የነዛ አርባዓተ አኢማ የነ ኢማሙ ሻፊዒ የነ ኢማሙ ማሊክ የነ ኢማሙ አህመድ የነ ኢማሙ ተለያዩ ተሳቸው ሙጭ አሉ ሌሎች ትላልቅ ኢማሞች አሉ ምናልባት ህዝቡ ውስጥ ስማቸው መሽሁር ያልሆነ ያልታወቁ ትላልቅ ስለ እስልምና ያስተማሩ ትላልቅ ሰዎች አሉ ይሄ ትምህርት ያሳስበናል እኛ እንደ ሙስሊም እምነታችን የያዝነው እስልምና መንገድ ልንረዳውና ትምህርቱን ልንወስድ ግድ ነው አይደለም ላስተምር ብሎ መጥቶ መምህር ላስተምር ብሎ ኢማም እዚህ ተቀምጦ ላስተምር ብሎ ወደ ሶላት ሐይ አለ ሶላ ብሎ የሚጠራ ሙአዚን ተቀምጦ የተለያዩ ሰዎች ወደ እስልምና አንተ ወደሚጠቅምህ ነገር የሚያስተምር መምህር ነው ቀርቶ አንተ ፈልገክ ሂደክ ፉቃሃዎች ምንድነው የሚሉት መርሐለተይን እኮ ነው የሚሉት የሁለት ቀን መንገድ ሄዶ ሰውየው ዕውቀት መጠየቅ አለበት መማር አለበት ያ ካልሆነ ሰውየው ጃሂል አይደለም አላቅም ብሎ አላህ ፊት ዑዝር ምክንያት ማቅረብ አይችልም እንደሳቸው አካሃድ ማለት ነው ነገር ግን እኛ አላህ ከመጀመሪያ ጀምሮ ከአደም ጀምሮ አባታችን አደም አሉ ነብይ ናቸው የሰው ልጅ መጀመሪያ ናቸው ከሳቸው ጀምሮ ኢላ አኺሪ النبينا محمد عليه الصلاه والسلام እሳቸው ድረስ አላህ መላከ ነብያችሁ ተላከ ያ ሁላ ነብይ የተላከው ለምንድን ነው ስለ ከስብ ሊያስተምሩ ነው ስለ ተለያዩ ነገር ሊያስተምሩ ነው ዱንያዊ ጥቅም ሊያስተምሩ ነው ለይሰ ከዛልክ ስለዛማ ከሳቸው በላይ እናስባለን ብለን እናስባለን እኛ እናቃለን ስለ ዱንያው ጉዳይ እንጨነቅበታለን ከነሱ በላይ ስለ አኺራው ግን ሊያስተምሩ አንዱ ነብይ ተልኮ ሌላው ነብይ እስከሚመጣ ድረስ ያለ ክፍተቶች ረጅም ሰዓቶች ናቸው በዛን ሰዓት የሰው ልጅ ሲፈልግ አንዱ ሰውየውን ያመልካል ሲፈልግ ሌላኛው ደግሞ ድንጋይ ያመልካል ሲፈልግ ሌላኛው ደግሞ የሚያስቀው ደግሞ በሶ ያመልካል ታውቃላችሁ ከሷሃባዎች ውስጥ በሶ የሚያመልክ ቅርጽ ሰርቶ ይሄ ጌታ ያለው ብሎ እጅና እግር ሰርቶ እያመለከ ሲሄድ ራበው ቦታ ላይ ቀጭ ነው እጁን ከዛ እግሩን ይበላል ደግሞ እያለ ይጨርሳል ጌታውን ማለት ነው ያ ማህበረሰብ ለምንድን ነው እንደዛ ያሆነው ነብይ የለም ከተላከ ያንኛው ነብይ አለበት ክፍተት አለ ተውሂድ የለም ሶላት የለም የሚታወቅ ነገር ጠቅላላ ዜሮ ነገር ግን እንዳልኳችሁ ከአደም ጀምሮ ሲመጣ አላህ Subhanahu Wa Ta'ala እነ ነብይላህ ኑህ ላካቸው إن أرسلناك نوحا إلى قومه إن أرسلنا نوحا إلى قومه ወደ ህዝቦቹ ኑህ ላክ ነው ይላል አላህ Subhanahu Wa Ta'ala ምን ሊል ኑህ ጥሪ ያደረገ 24 ሰዓት ደከመ 950 ዓመት ዳዕዋ አደረገ ሌላ ነገር አይደለም የተናገረው ወሂዱ ወአኽሊሱ لله رب العالمين አላህን አንድ አድርጉ አምላካችሁ እሱ ነው እሱን ተገዙ ስገዱለት አጎብዱለት ለሱ ስጡ ለሱ ረዱ ለሱ ኑሩ ሙሉ ሐያታችሁን ለፈጠራችሁ ጅስማችሁን ላስተካከለው ጌታ ምላሽ ስጡ ነው ዳዕዋው አታውም እንደ አሁን አላህ Subhanahu Wa Ta'ala ኢና خلقناكم في ማነው
ባማረው ሁኔታ ላይ ፈጠርናችሁ ይላል አላህ Subhanahu Wa Ta'ala في احسن تقويم ባማረው ሁኔታ ላይ የሰው ልጅን ፈጠር ነው ይላል አላህ እስቲ ተመልከቱ እንደው ከአፈጣጠራችሁ ጀምሮ ኢላ አኺር እስከምትሰሩት ስራ እስቲመዝኑት ለዚህ ጌታ የነብዩን ሐዲስ ተንዘን መታዘዝ ያቀተናል ወይስ ሊሆን ይገባል አላህ ይላል እኮ በቁርአን وما كان لمؤمن ولا مؤمنة إذا قضى الله ورسوله أمرا أن يقول لهم الخيرة من أمرهم الله ከፈረደ በኋላ ይህን አድርጉ ብሎ ተወሰነ በኋላ ይላል ቁርአን ነው የምነግራችሁ ሙእሚኖች ሌላ አማራጭ ሊፈልጉ አይገባቸውም አይችሉም ይላል ነብዩ አላህ ሶላት ስገድ ካለ በኋላ አይ ቆይ እስቲ ሲስተም ልፍጠር ሶላትን የሚያስተው ነገር ይባላል لا اله الا الله በል ያዝ ካለ በኋላ ቆይ የሚሻል እስቲ ገራ ያለችው ልምረጥ ይባላል ይችን ነው አላህ በርዝግ ያደረገው وما كان لمؤمن ولا مؤمنة ሴቱንም ወንድንም ለሴት አማኝም ለወንድም አማኝም ቦታ የላቸውም ምን ተወረ ባላ አላህ Subhanahu Wa Ta'ala ከፈረደ በኋላ ከዛስ መልእክተኛው ከፈረደ በኋላ መልእክተኛው ማን ናቸው ነብዩና መሐመድ አለይሂ ሰላቱ ወሰለም ትንሹም ትልቁም የሚወዳቸው እስልምናን የተከተለ እኔና መሐመድ ከፈረርን በኋላ ለሙስሊሞች ምርጫ ሊያቀርቡ አይገባቸውም ያንኑ ከመቀበል ውጭ ነው የሚለው አላህ Subhanahu Wa Ta'ala አስቡት እንግዲህ ያ ሁሉ ከዛ ሲመጣ ከነብዩላህ ኑህ እንዳልኳችሁ ነብዩላህ ኑህ ዳዋ አደረጉ ተጣሩ እምቢ አሉ ያ ረብ አሉጃቸው ላ ተዘር አላ አርድ ሚን አልካፊሪን ደያራ አሉ ነብዩላህ ኑህ ረጌታ ጥርግርገር ጋር አጥፋልኛው እንደው ተካሃዲያን እነዚህ ተመጠራቸው ህዝቦች የሚቀበል የለም ጠራርግልኛሉ ጠቅላላ ነብዩላህ ኑህ እንዴ 950 ዓመት ዳዋ እናንተ እናረጋለን ዛሬ ተቀበየ ካልተቀበላችሁኝ ሸይጣን ናችሁ እያልኩ ነው መሄደው ኢማን ተለለኝ እንደ ሙእሚን ግን እንደዛ አይደለም የሰው ልጅ ሳያገናዝብ ሳይረዳ ስለ ጥልቀት ገብቶ ሁሉን ነገር አንተን አይቀበልም ባንዴ የኢትዮጵያ ሰው ሙስሊም ሊሆንለት የሚፈልግ ሰው ሊኖር ይችላል አይሆንም እሱ አይሳካም እሳቸው ያን ሁላ ዳዕዋ አርገው ዱዓ አረጉ መጨረሻውን አጥፋልኝ ጌታ ያሉ ከዛም አላህ Subhanahu Wa Ta'ala ምንም ጥያቄ አይነት እንዳታቀርብብኝ አላቸው እኔ አጠፋቸዋለሁ አላመኑም ብለሃል አዝነህ ተመልሰክ አሁንም ሊመለሱ ይችላሉ ብለህ በተለምነኝ ግን አደጋው አንተ ጋር ነው እንዳትጠይቀኝ በኋላ አላቸው አላህ Subhanahu Wa Ta'ala እሳቸው እንደለመዱት አላህ ለነብያቶች ቀርቶ ከመሐከላችን ሷሊህ ሰው ይኖራል ዱዓ እጁን ሲያነሳ አላህ የሚሰጠው ምናልባት አንተ ባለባበሱ ልትንቀው ትችላለህ አላህ ሰርግን ታንተ በላይ ቦታ ያለው አንተ በገንዘብ ሀብታም ሆነህ እሱን በታይ ልታደርገው ትችላለህ አላህ ሰርግን ቦታ እጁን ቢያነሳ አንተ ከመሬት የሚያጠፋ ሰው ሊኖር ይችላል አላህ ጋር ግንኙነት ስላለው እሳቸው ያንን ዱዓ አርገው ተሰማይ ዝናብ ወረደ ከመሬት ምንጭ ፈለቀ ያ ሁላ ሰው እንዳልነበረ ሆነ ግን መጀመሪያ ትእዛዝ ሰጣቸው ያመኑትን ሰዎች ይዘው ጣላቸው ዛሬ ዝምድና ለእናንተ ጥቅም የለውም አትዛመዱ እያልኩ አይደለም ይሄን በተጀርባም ደግሞ ተረዱት ዘመዶቻችሁ ለእናንተ መዋል መጠያቅ የተለያየ ዱንያዊም ጥቅም ይሁን መደራረግ በሸሪዓ ቦታ ያለው ከዛ በላይ ግን የሙእሚን ወንድም ደረጃው ከባድ ነው አይ ይሄ እንኳን ዝም ብለህ ነው ካላችሁኝ ነብዩላህ ኑህ ልጃቸው አለ አይደለ አላመንም እስልምናን አልተቀበለም ላኢላሃ ኢላላህን አልያዘም አንዱን ግንዱን ሲይዝ ድንጋዩን ሲይዝ አንዴ ምንም ሲይዝ የኖረ ሰው መጨረሻ ላይ ግን እሳቸው ነብይ ሆነው ተልከው አሁን ያልኳችሁ ሲከሰት አላህ ጀልባ ሰራላቸው ነብዩላህ ኑህ አብጅ ጀልባ ስራ ጣውላህን ግጠም ከዛ ያ ጉዳይ ሲከሰት ፈላህ የምትወጣበትን ሰበብ ጠቁም ያለው አላቸው እሻሉ ያንን ሲያበጃጁ ያ ሲጠሩት የነበረው ማህበረሰብ ዛሬ ዳዕዋት ሲደረግ ላኢላሃ ኢላላህ በሉ እያሉ ሲያስተምሩት ከአላህ በስተቀር የሚጠቅማችሁ ነገር የለም እሱ የፈጠራችሁን የሚጠቅማችሁ ብለው ሲናገሯቸው የነበሩ ሰዎች ነብዩላህ ኑህ ምን አላቸው አይ ደሞ እንደው እስከዛሬ ዳዕዋ ያልክ ስደክም የነበረው ደሞ ወደ አናጺነት ተቀየርክ እንዴ አሏቸው እያቸው ኢስቲህዛእ ነው በፊት ነብይ ነበር ካሁን ደግሞ አናጺ ሆንክ አሏቸው
ምን ትፎክራለህ አታመጣውም እንዴ እያሉ ሲሏቸው አይ ይደርሳል ችግር የለውም እኔ ጌታ አይቸኩልም አላ ኩሊ ሸይኢን ቀዲር አላህ ቶሎ ይዛል ማንኛውም ሰው ምድር ላይ አንቀመጥም ነበር በወንጀላችን ቢይዘን አሉ እንዳሉት ጀልባ ሰርተው ጨረሱ አላህ ትእዛዝ አወረደ ሁሉም ተከሰተ ጀልባዋ በውሃው ላይ ተንሳፈፈች ማን ወጣ የነብዩላህ ኑህ ልጅ አልወጣም እሰቡልኝ ተመልከቱ የወለዱት ካንደበታቸው የወጣው የሚወዱት ልጃቸው መውጣት አልቻለም ጀልባው ላይ እሳቸው ግን ጋበዙት ጠሩት ላኢላሃ ኢላላህ ነበር መጀመሪያ የጋበዙት አልተቀበለም እስቲ እንደው ህይወትህን እንኳን ድን ብለው ጀልባ ላይ እንዲወጣ ጋበዙት አልወጣም ማለት እምነቱ ከባድ ነው እዚህ ውስጥ የሰረጸው ተውሂድን ጠራርጎ የሚያጠፋው እምነት እዚህ ውስጥ ያለው ከባድ ነበር ሩሁን እንኳን አስተማዳን ደረጃ ሳይደርስ ቀረ ውጣ ያ ቡነየ እርከም ማዓናሉት አረ ልጅኛ ጋር ውጣ እምታየው በላ ከሰማይ ይመጣል ከመሬት የማይዳረስ መሬት የለም መዳኛ ዛሬኛ ጋር ስትወጣ ነው አሉት አይ ችግር የለም እዛ ወዳ ጀበል ተራራ ላይ ወጣለሁኝ አለ ሩጫ ሃያለ ሊያመልጥ ነው ታአላህ ትእዛዝ ከአላህ አምር ሊያመልጥ ነው እሱ አረ ዛሬ ነጃ የሚያወጣ የለም እምቢ አለ ሄደ እያወሩ ነብዩላህ ኑህ እየተናገሩ ልጁ እየተናገረ ምላሽ እየሰጠ እዚሁ መሐከል እያዩት ሰመጠ ልጁ ተናንገቱ ገባ ጠቅላላ ከዛም የልጁን ጥሪ አላዋጣቸውም ነብዩላህ ኑህ ያ ረብ አሉጃቸውን አነሱ ከዛ በፊት አላህ ለሳቸው ቃል ገብቶላቸው ነበር ቤተሰብህን ነጃ እናወጣለን የሚል ነበር ከዛም ያችን አሰቡና ቃል ስለገባልኝ አላህ ልጅን ሊያወጣ ይችላል ቢሰምጥም ጌታ ነው ይችላል ያ ረብ ብለው ሲለምኑት አላህ Subhanahu Wa Ta'ala ያ ኑህ አላቸው ጠርቶ ليس من اهلك ይሄ የምታየው ልጅህን ቢያለው ያንተ ቤተሰብ አይደለም ጋጠ ወጥ ነው ሊጠፋ ይገባል አላህ መጥፋት አለበት የተውሂድ ሰው አይደለም ያንተ ቤተሰቦች ማለት ጀልባው ላይ አብረው የወጡት ሙእሚኖች አማኞች ላኢላሃ ኢላላህ ያሉት ነብያቸውን አንተን የተከተሉት ብቻና ብቻ ናቸው አላቸው